የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋናው ምንድን ነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። ጸሎት የሕይወታችን አጥር ነው። የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ፣ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። ሶስቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። ሦስቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ ሦስቱን አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህ ነው። እነዚህን ተቃውሞ ካሸነፈ ሌሎችም ማሸነፍ ይቻላል። ስለዚህ እነዚህ የሥነ ምግባር ራሶች ይባላሉ። አሁን ዛሬ ከሦስቱ ጸሎትን ነው ዛሬ የምንማማረው። ጸሎትን ከነ ስርዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጸሎት ማለት ስለ ትርጉሙ ልንገራችሁና አሁን ይሄ እንዴት እንደምንጸልይ ነው። ጸሎትን መደበኛ አድርጎ ጌታ ግን እንዴት እንደምንጸልይ ነው የነገረን። መጀመሪያ ስለ ጸሎት ትንሽ ልንገራችሁ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር። ሰው ሲጸልይ ከእግዚአብሔር ጋር ይነጋገራል። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ተሃደገኒ፣ አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት ነው። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው፣ በሰው ሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ፣ ሰራዊተ መላእክት እያመሰገኑት፣ ቅዱሳን አባቶች እያመሰገኑት ለእኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝልን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣ ከፍ ብለን የዞኑን ዋና አስተዳዳሪ ብናናገርስ፣ ከፍ ብለን የክልሉን ፕሬዝዳንት ብናናገርስ፣ ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናግር እንደ ትልቅ ዕድለኛነት እናወራዋለን።
ፎቶ ተነስተን ፎቶአችን እናስቀምጣለን በትልቅ ይሄ ከጠቅላይ ሚኒስትሩ ጋር የሆነ ጊዜ ምሳ በልቼ ብሎ ሰው ይናገራል። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ ብቻ አይደለም፣ በየሰዓቱ የምድር ነገሥታት ጠዋት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሮአቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታት ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል። ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀድ ስለሆነ ማለት ነው። ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ጸሎትን ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አንደበት እሳት ይወጣልና ሰይጣንንም ያቃጥለዋልና ዓይኑንም ይወጋዋልና። ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ ዓይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ይሄ ቅንድብን አክብዶ እንቅልፍ ያሰኛል፣ ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠቢበኛ እኮ ነው። ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየህ ምን አመጣህ፣ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይህን ያህል ጸለይክ፣ እግዚአብሔር እኮን አንተን አይወድህም፣ ጥያቄህን ቢወድህ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎትን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የሕይወታችን አጥር ነው፣ የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ፣ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። ለዚህ ነው ብዙ ሰዎች እዩ ደጋግማችሁ ገዳም ሂዳችሁ በሰነበታችሁ ሰሞን፣ መንፈሳዊ ጉዞ ባደረጋችሁ ዘመን፣
መንፈሳዊ ቦታዎች በሄዳችሁ ሰሞን ዓለም ላይ ሳላችሁ ትሰሩት የነበረ ኃጢአት ይቋረጣል። ከዚያ በኋላ ስትመጡ መልሶ ይይዛችኋል። ለምንድን ነው ካላችሁኝ፣ ጸሎት አቋርጠን ስለሚያገኝን። ጸሎት መጀመሪያ የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል። ካስቋረጠን ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድን ነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋናው ምንድን ነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል፣ ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል፣ ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። እንግዲህ በሕግ የተፈቀደው ዳዊት አቡነ ዘበሰማያት ነው። መዝሙረ ዳዊት አቡነ ዘበሰማያት የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌለ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። የሆነ ጥርቅም ማለት ድሮ ባለ 53ቱ የሚባል ነበር፣ ኋላ ባለ 78ቱ፣ አሁን ደግሞ 90 ምናምን ሆኗል። መቶ ምናምን ለውዳሴ ከንቱ ምዕመናን በቀይ ቢጫ አረንጓዴ ማሄደር ያደረጉትና ሳሳ ያለ ነጠላ አድርገው አዝለውት ጀለል ጀለል ይላሉ። አንዱንም አያነቡት ማለት ነው። ከዚያ በኋላ መልካ አርሴማ አይቀር፣ መልካ ሚካኤል አይቀር፣ ውዳሴ አምላክ አይቀር፣ ሰይፈ ሚካኤል፣ ሰይፈ ሥላሴ አይቀር፣ ሰይፈ መለኮት አይቀር፣ ግግግግግግ አንዱንም ከዚያ በኋላ አይጸለይም። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራችኋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን አይደለም። እዩት። ስርዓት ምን ያስተምርናል ካላችሁ ገድለ ቅዱሳን፣ ስርዓተ ቤተ ክርስቲያን። አሁን ይውላችሁ ተክሊል ሲፈጸም ዳዊትና ውዳሴ ማርያም ነው የሚደገሙ፣ ምንም አይደለም ሌላ። ወንጌል አለቀ። እሺ ክርስትና ሲነሳ ዳዊት ውዳሴ ማርያም ነው የሚጸለየው፣ ወንጌል ነው የሚጸለየው። ሙታን ሲፈቱ ዳዊት ውዳሴ ማርያም፣ ወንጌል ነው የሚጸለየው። ምን የትኛውም ስርዓተ ቤተ ክርስቲያን ካህናት ዲያቆናት ሲሾሙ ዳዊት ውዳሴ ማርያም፣ ጸሎተ ቡራኬ ሁሉ ዳዊት ውዳሴ ማርያም። ካህኑ ቅዳሴ ከመግባቱ በፊት ቅድመ ግባተ መንጦላይት የሚባል ጸሎት አለ። ከመቅደስ ገብቶ ከመጸለዩ በፊት ወጥቶ ቅድስቱ ላይ ሆኖ መብራት ይዞ መስቀል ይዞ ህዝቡ ፊቱን ወደ ህዝቡ አዙሮ የሚጸልየው ጸሎት አለ። ዳዊት ነው፣ መዝሙረ ዳዊት ነው። በየትኛውም ጉዳይ የሚጸልየው ምንድነው ካላችሁኝ መዝሙረ ዳዊት ነው። በየትኛውም ነገር ውስጥ ማለት ነው። በቅዳሴ በኪዳን በሁሉ መቅድም ላይ 40 ቀን ሙሉ የድጓ መምህራን
በአብይ ጾም፣ በፍልሰታ፣ በአጽዋማት ጊዜ ስብሐተ ነግህ የሚባል ቃለ እግዚአብሔር አለ። ዳዊት መዝሙረ ዳዊት ነው። በቃ ማለዳ በሙሉ 150ውን ዳዊት ሲያስተዛዝሩ ነው የሚያረፍዱ ማለት ነው። ዳዊት ነው የሚጸልዩ። ስብሐተ ነግህ የቅዱስ ያሬድ ቃለ እግዚአብሔር ብዙ ነው። ምዕራፍ የሚባል መጽሐፍ አለ ሙሉ ዳዊት። በስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ይሄ ሌሊት ለሚያንቀጣቅጣችሁ፣ ለሚያስፈራራችሁ፣ ሕፃናትን ሽንት ለሚያሸናባችሁ ጥሩውን ፈቱን መድኃኒት ነው እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋሩ እንኳን ሁል ጊዜ 40 ቀን እንኳን ብትጸልዩ አጋንንት በእናንተ ዘውር አይል። የሁሉንም ቅዱሳን በሙሉ ገድል ብታነቡት መዝሙረ ዳዊት ነበር የሚያነቡ። መዝሙረ ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ይሄ ነው ጸሎት ማለት። አሁን ከዛሬ ጀምሮ የምትጸልዩዋቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሁኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም።